ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ለተሮብ የጠዋት ፕሮግራማችን ነው ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። የቴክኒክ ባለሙያችን ዳቪድ ሜራን፣ የስቱዲዮ ተረኛ አስተናጋጆች ወርቅነሽ እሸቴና ሰጠኝ ዘመነንን። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርባለን። እዛም የጋዜጦች አምድ ወቅታዊ ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በወርቅነሽ እሸቴ ይቀርባል። አመሰግናለሁ ሰጠኝ። አርዕስተ ዜና። የዘመቻ ህጉ ያስከተለውን ውዝግብ ለመፍታት ሌሊቱን ከፍተኛ ጥረት እንደተደረገ ተገለጸ። ጠቅላይ ሚኒስትር ናታንያሁ ከፕሬዝዳንት ትራምፕ ጋር ባካሄዱት የስልክ ውይይት የአሜሪካ መንግስት ከኢራን ጋር እያካሄደ ያለው ድርድር ውጤት እንደሌለው ገለጹ ተባለ። መከላከያ ሰራዊቱና ወሰን ጠባቂ ኃይል ጥቅምት 7 ቀን 2023 ዓ.ም በያኪን ሰፈር ስለተካሄደው ውጊያ ያጠናከሩትን ምርመራ ይፋ አደረጉ። ስደተኞች ከአሜሪካ መባረራቸውን በመቃወም በሎስ አንጀለስ ከፍተኛ የተቃውሞ ሰልፍ እየተካሄደ መሆኑ ታወቀ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ጠቅላይ ሚኒስትር ቢንያሚን ናታንያሁ ከፕሬዝዳንት ትራምፕ ጋር ባካሄዱት የስልክ ውይይት የአሜሪካ መንግስት ከኢራን ጋር እያካሄደ ያለው ድርድር ውጤት እንደሌለው ገለጹ ተባለ። ጠቅላይ ሚኒስትር ናታንያሁ አሜሪካ በኢራን የኒውክሌር ጦር መሳሪያ ፕሮግራም ጉዳይ የምታደርገው ውይይት ጊዜ ለማራዘም የምትጠቀምበት እንጂ ውጤት አይኖረውም ሲሉ ለትራምፕ ገልጸውላቸዋል ተብሏል። ትራምፕ በበኩላቸው ናታንያሁ በኢራን ላይ ጥቃት ለማድረስ የሚያሰሙት ንግግር በዋይት ሀውስ ቤተ መንግስት ስምምነት ላይ ለመድረስ ለሚደረገው ጥረት እገዛ እንደማያደርግ መግለጻቸው ታውቋል። ትራምፕ ችግሩን በዲፕሎማሲያዊ መንገድ ለመፍታት አሜሪካ ሌሎችን አማራጮችም እንደምትሞክር ገልጸዋል። በሌላ ዜና የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን በኒውክሌር ግንባታ ፕሮግራሟ ላይ ያላትን አቋም ማጠናከሯን መግለጻቸው ታውቋል። ትራምፕ ኢራን ከተወሰኑ ቀናት በፊት ከነበራት አቀራረብ አንጻር አሁን የተጠናከረና ቁጣ የተሞላበት አቋም እያሳየች መሆኑን ገልጸው ሁኔታው እንዳስገረማቸውና ተስፋ እንዳስቆረጣቸው ለፎክስ ኒውስ ዘጋቢ ብሬት ባየር ገልጸዋል። ዛሬ በጉዳዩ ለመወያየት ስብሰባ ያካሂዳሉ ተብሎ የሚጠበቅ ሲሆን የዋይት ሀውስ ቤተ መንግስት ባለስልጣናት ከመገናኛ አውታሮች ጋር ባካሄዱት ውይይት ኢራን የኒውክሌር ጦር መሳሪያዋን ለመገንባት ሆን ብላ ጊዜ ማራዘም እንደምትፈልግ ገልጸዋል ተብሏል። የመከላከያ ሰራዊትና ወሰን ጠባቂ ኃይል ጥቅምት 7 ቀን 2023 ዓ.ም በያኪን ሰፈር ስለተካሄደው ውጊያ ያጠናከሩትን ምርመራ ይፋ አደረጉ። የያኪን መኖሪያ ሰፈር ምንም እንኳን በአዛ አቅራቢያ የሚገኝ ቢሆንም ደህንነቱን ለማስጠበቅ ግን ለዓመታት ያክል በቸለልተኝነት ተይዞ እንደነበረ በጥናቱ ተገልጿል። በጥናቱ እንደተገለጸው የወሰን ጠባቂ ተዋጊዎች፣ ፖሊሶች፣ የሳየሪት ማትካል ወታደሮችና 2 በበጎ አድራጎት የሚሳተፉ ዜጎች ጀብድ ያሳዩ ሲሆን መከላከያ ሰራዊቱ አስቀድሞ የጦር መሳሪያ ሰብስቦ ስለነበር በሰፈሩ መሳሪያ እንዳልነበረና 2 በበጎ አድራጎት የሚያገለግሉ ዜጎች ያለ ጦር መሳሪያ እንደታገሉ ተገልጿል። ጥቃቱ ከመድረሱ ከጥቂት ወራት በፊት የተመለመለችው የአሽዶድ ኗሪ ፖሊስ ሃና አሳየግ አሸባሪዎች በመሸጉበት ህንፃ በመግባት የህይወት መስዋዕትነት መክፈሏም ተገልጿል። የያኪን ሰፈር ኮሚቴ መከላከያ ሰራዊቱ ይፋ ላደረገው ምርመራ በሰጠው ምላሽ ምርመራው ሁኔታውን የሚገልጽ አይደለም በማለት መከላከያ ሰራዊቱ ጥቅምት 7 ቀን ስለደረሰው ጥቃት ሁሉን ነገር ያካተተና ግልጽ የሆነ ጥናት እንዲያቀርብ መጠየቁ ታውቋል። የዘመቻ ህጉ ያስከተለውን ውዝግብ ለመፍታት ሌሊቱን ከፍተኛ ጥረት እንደተደረገ ተገለጸ። በክነሴቱ የውጭ ጉዳይና የደህንነት ቋሚ ኮሚቴ ሊቀመንበር ዩሊ ኤድልሽቴይን ስምምነት ላይ ለመድረስ አዎንታዊነት ያሳዩ ሲሆን የመንግስት ጸሐፊው ዮሲ ፎክስ መንግስት እንዲበተን ዛሬ በክነሴቱ ድምጽ ይሰጣል ተብሎ የሚጠበቀው ጉባኤ ወደሚቀጥለው ሳምንት እንዲተላለፍ ለሀረዲ ፓርቲዎች ጥያቄ ማቅረባቸው ታውቋል። ጠቅላይ ሚኒስትር ናታንያሁና የደህንነትና የውጭ ጉዳይ ኮሚቴ ሊቀመንበር ዩሊ ኤድልሽቴይን ትናንት ምሽት የተወያዩ ሲሆን የናታንያሁ ልጅ ያኢር ናታንያሁ ኤድልሽቴይን መንግስት እንዲበተን ሆን ብሎ እየሰሩ ነው በማለት ከኃላፊነት እንዲሰናበቱ ከጀርባ ሆኖ ጥረት እያደረገ መሆኑን መገናኛ አውታሮች ዘግበዋል። ትናንት ምሽት ከየመን ወደ እስራኤል ክልል የተተኮሰ ሚሳኤል መክሸፉን መከላከያ ሰራዊቱ አስታወቀ። በመካከለኛውና በደቡብ እስራኤል እንዲሁም በኢየሩሳሌም አካባቢ በተለያዩ ከተሞች የማስጠንቀቂያ ደወል ድምጽ ተሰምቷል። በጥቃቱ የደረሰ ጉዳት የለም።
የተጠለፉ ዜጎችን ለማስለቀቅ በሚካሄደው ድርድር የተወሰነ ግስጋሴ እንደታየበት ተገለጸ። በድርድሩ የታየውን ግስጋሴ ተከትሎ በጠቅላይ ሚኒስትሩ ቢሮ ትናንት ምሽት ናታንያሁ ለውይይት ከሚመለከታቸው አካላት ጋር ስብሰባ ያካሄዱ ሲሆን በውይይቱ የመከላከያ ሚኒስትሩ ሚኒስትር ሮን ደርመር፣ ኢታማጆር ሹሙና ድርድሩን የሚያካሄደውን ቡድን አባላት የሚመራው አካል መሳተፋቸው ታውቋል። ውይይቱ የተካሄደው በድርድሩ የተደረሰበትን ሁኔታና አዳዲስ ነገሮችን ለተሳታፊዎች ለማሳወቅ ነው ተብሏል። ስደተኞች ከአሜሪካ መባረራቸውን በመቃወም በሎስ አንጀለስ ከፍተኛ የተቃውሞ ሰልፍ እየተካሄደ መሆኑ ተገለጸ። በቦታው የሰልፍ መበተኛ መሳሪያዎችን የያዙ በመቶዎች የሚቆጠሩ ፖሊሶች እንደተሰለፉና የተቃውሞ ሰልፉ በአንጻራዊነት በጸጥታ እየተካሄደ መሆኑ ታውቋል። የሎስ አንጀለስ ከተማ ከንቲባ ካሪን ባስ ዘረፋና ሁከት ለመከላከል ሲባል በአካባቢው በተወሰኑ ቦታዎች የሌሊት እገዳ እንደሚጣል ገልጸዋል። እገዳው ከምሽቱ 8 ሰዓት ጀምሮ እስከ ጧቱ 6 ሰዓት ይቆያል ተብሏል። በአሜሪካ ሰዓት አቆጣጠር የካሊፎርኒያው አስተዳዳሪ ፕሬዚዳንት ትራምፕ ወሰን ጠባቂ ወታደሮችን ህጋዊ ባልሆነ መንገድ ወደ ሎስ አንጀለስ ጎዳናዎች በመላክ ትራምፕ ሁከትን መርጠዋል ሲሉ መተቸታቸው ታውቋል። የካሊፎርኒያው አስተዳዳሪ ዲሞክራሲው ጥቃት እየደረሰበት ነው፣ የፈራነው ጊዜ ላይ ደርሰናል ማለታቸውንም ከደረሰን ዘገባ መረዳት ችለናል። በመጨረሻም የአየር ንብረት ትንበያ። ዛሬ የአየሩ ጸባይ ከሰነበተው ጋር ተመሳሳይ ነው። ነገ የሙቀቱ መጠን ይጨምራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 30፣ በቴል አቪቭ 28፣ በሃይፋ 27፣ በብኤርሸባ 34፣ በኢላትና አካባቢዋ 41 ዲግሪ ሴንቲግሬድ ይደርሳል። ሰጠኝ ዜናው አበቃ። ወርቅነሽ ለዜናው እናመሰግናለን። የተከበራችሁ አድማጮቻችን ከዚህ ቀጥልን የዛሬ ዕለታዊ ጋዜጦች ለአንባቢያን ያቀረቧቸውን የተለያዩ ዘገባዎች በአጭሩ እንመለከታለን። በእስራኤል በየዕለቱ እየታተሙ የሚወጡት 4 ጋዜጦች ኢዲዮት፣ ሀሮኖት፣ ማዕሪብ፣ ሀሬጽና የተለያዩም ዛሬ ለዝግጅት ክፍላችን ደርሰዋል። 4ቱም ጋዜጦች በዛሬ ዘገባቸው በሰፊው የተመለከቱት በእስራኤል ጥምር መንግስት ያለውን የፖለቲካ ችግር ነው። በተለይ የሀሬዲም ሃይማኖተኛ ማህበረሰብን በመወከል በጥምር መንግስቱ አባል የሆኑ ፓርቲዎች አዲስ የዘመቻ ህግ እንዲረቅና ሃይማኖተኛ ወጣቶችን ከብሔራዊ ውትድርና ግዳጅ ነጻ የሚያደርግ ህግ እንዲደነገግ መንግስትን የጠየቁት ተግባራዊ ባለመሆኑ ምክንያት ጠቅላይ ሚኒስትር ናታንያሁ ከሚመሩት የጥምር መንግስት ለቀን እንወጣለን በማለት ሲዝቱ የቆዩት ዛሬ አንድ እልባት የሚያገኝ መሆኑን ሁሉም ጋዜጦች በዛሬው ዘገባቸው በትኩረት ተመልክተዋል። የኢዲዮት አህሮኖት ጋዜጣ የጥምሩ መንግስት በሀሬዲም ፓርቲዎች እጅ ነው በሚል ርዕስ የጠቅላይ ሚኒስትር ናታንያሁን የሻስና የአህዱት አቶራ ፓርቲ ሊቀመንበሮችን ፎቶግራፎች በፊት ገጹ በመለጠፍ የሀሬዲም ፓርቲዎች እውነተኛ ክስተት የሚታይበት ቀን ዛሬ ነው፣ የአህዱት አቶራና ሻስ ፓርቲዎች ክኔሴቱ ይበተን አሊያም የጥምር መንግስቱ ይቀጥል የሚለውን ዛሬ ወስናሉ ብሏል። ጠቅላይ ሚኒስትር ናታንያሁ ግን የጥምር መንግስታቸው እንዳይወድቅ ከፍተኛ ጥረት እያደረጉ ነው። ጠቅላይ ሚኒስትሩ የሀሬዲም ፓርቲዎችን አሳምነው የዘመቻ ህግ ሊያጸድቁ ቢችሉ እንኳ ወደ ምርጫ የሚያመራ ችግር ሊኖር ይችላል የሚል ስጋት በናታንያሁ በኩል አለ ብሏል የኢዲዮት አህሮኖት ጋዜጣ። ማዕሪብ በበኩሉ ዛሬ ለክኔሴቱ ረዥም ቀን ይሆናል። በሀሬዲም ፓርቲዎች በኩል ዛሬ በመጨረሻ ጊዜ ለውጥ ከሌለ ፓርላማው መንግስት እንዲበተን ድምጽ ይሰጣል ተብሎ ይጠበቃል። የሀሬዲም ፓርቲዎችን ለማሳመንና በጥምር መንግስቱ እንዲቆዩ ለማድረግ ከፍተኛ ጥረት እየተደረገ ነው። አንደኛው የያዙትን አቋም እንዲተው አሊያም ሌላ መፍትሄ እስኪፈለግ ድረስ ድምጽ መስጠታቸውን ለሌላ ጊዜ እንዲያራዝሙ ጥረት እየተደረገ ነው በማለት በዘመቻ ህጉ ምክንያት በጥምር መንግስቱ ያለውን ውጥረት ዛሬ ክኔሴቱ በመንግስት መበተን ዙሪያ ድምጽ ሊሰጥ እንደሚችል ማዕሪብ በሰፊው ዘግቦ ለአንባቢያን አቅርቧል። የእስራኤል ሀዮም ጋዜጣም የክኔሴቱን ጉዳይ ልክ እንደ ሌሎች ጋዜጦች ተመልክቶ ብዙ ዘገባዎችን አቅርቧል።
መንግስትን ለመበተን በመንገድ ላይ ናቸው። የዘመቻ ህጉ ከመጨረሻው ደረጃ ደርሷል። ዛሬ ምሽት ክኔሴቱ በሚያደርገው ጉባኤ መንግስት እንዲበተን ድምጽ ሊሰጥ ይችላል። ይሁን እንጂ ጠቅላይ ሚኒስትር ናታንያሁ የሀሬዲን ፓርቲዎችን ለማሳመን ጥረት እያደረጉ ነው። ያም ሆኖ በጋዛው ጦርነት እስራኤል ሳታሸንፍ ወደ ምርጫ መሄዱ ጠቅላይ ሚኒስትሩን አስግቷል። ናታንያሁ አሁን ያለንበት ወቅት በጣም ታሪካዊ ወቅት መሆኑና ከኢራን ጋር ያለው ችግርም ያልተፈታበት መሆኑን ለሀሬዲን ፓርቲዎች መሪዎች አስረድተዋል ካለ በኋላ ጋዜጣው የመንግስት ዋና ጸሐፊ አዲስ የዘመቻ ህግ እንዲረቅ ለማድረግ እየጣሩ መሆኑን ዘግቧል። የሀሬጽ ጋዜጣም እንደ ሌሎች ጋዜጦች በዘመቻ ህጉ ምክንያት የተፈጠረው ችግር ካልተፈታ ክኔሴቱ መንግስት እንዲበተን ዛሬ ድምጽ ይሰጣል ተብሎ ይጠበቃል ብሏል። የጥምር መንግስቱ አባል ፓርቲዎች የሀሬዲም ፓርቲ መሪዎችን ለማሳመን ከፍተኛ ጥረት እያደረጉ ነው በማለት በእስራኤል ፖለቲካ የተፈጠረውን ችግር በሰፊው ዘግቦ ለአንባቢያን አቅርቧል። በአጠቃላይ አራቱም ጋዜጦች በሰፊው የተመለከቱት የዘመቻ ህጉ በጥምር መንግስቱ ውስጥ የፈጠረውን ችግር፣ የሀሬዲን ፓርቲዎችን አቋም፣ ጠቅላይ ሚኒስትር ናታንያሁን ችግሩን ለመፍታት የሚያደርጉትን ጥረትና የእሳቸው ሙከራ ሁሉ ለስኬት ካልበቃ ዛሬ ምሽት ጀምሮ የእስራኤል ክኔሴት ወይም ፓርላማ በሚያካሄደው ጉባኤ መንግስት እንዲበተን ድምጽ ይሰጣል ተብሎ ይጠበቃል። መንግስት እንዲበተን በፓርላማው ድምጽ እንዲሰጥ ሀሳቡን ያቀረቡት የተቀናቃኝ ፓርቲ አባላት ናቸው። የሀሬዲን ፓርቲዎች ከተቀናቃኝ ፓርቲ አባላት ጋር ከተባበሩ መንግስት እንዲበተንና ሌላ ምርጫ እንዲካሄድ በመጀመሪያ ዙር ድምጽ ይሰጥበታል ተብሎ የሚጠበቀውና በእስራኤል ፖለቲካ ውስጥ ውጥረቱ ከፍ ማለቱን አራቱም ጋዜጦች በዛሬ ዘገባቸው በሰፊው ተመልክተዋል። ሀሬጽ ካቀረበው ሌላ ዘገባ መካከል 5 ሀገራት ብሪታንያ፣ አውስትራሊያ፣ ካናዳ፣ ኒውዚላንድ እና ኖርዌይ በብሔራዊ ደህንነት ጥበቃ ሚኒስትር ቤንግቪርና በገንዘብ ሚኒስትር በጻለል ስሞትሪች ላይ በግል ማዕቀብ መጣላቸውን ነው። 5ቱ ሀገራት በሁለቱ የእስራኤል ሚኒስትሮች ላይ ማዕቀብ የጣሉት ቤንግቪርና በጻለል ስሞትሪች ጸረ ፍልስጤማውያን የሆኑ ንግግሮችን ያደርጋሉ፣ ይህም በፍልስጤማውያን ላይ ጉዳት እንዲደርስ እያደረገ ነው በሚል ምክንያት ነው። ሁለቱ ሚኒስትሮች ወደ ሀገራቱ እንዳይገቡና በብሪታንያና ሌሎች ሀገራት እንዳይገቡ የሚል አለበት፣ እንዲሁም ንብረታቸው እንዳይንቀሳቀስ የሚል ውሳኔ ተካቶበታል ብለዋል። ሌላው በጋዜጦች የቀረበው ዘገባ እስራኤል በየመን የሁቲ አማጽያን ላይ በሆዴዳ ከተማ በሚገኘው ወደብ ላይ ጥቃት መፈጸሟን ነው። የሁቲ አማጽያን በየጊዜው ወደ እስራኤል ሚሳይሎችን እየተኮሱ የሀገሪቱና ሕዝቧን ሰላም እየነሱ ይገኛሉ። ለዚህ ምላሽም እስራኤል የሁቲ አማጽያን ይዞታዎች ታጠቃለች። ትላንት የእስራኤል መከላከያ ሰራዊት እርምጃ ወስዷል። ለመጀመሪያ ጊዜ የባህር ኃይሉ በተዋጊ መርከቦች በኩል በሆዴዳ ወደብ እርምጃ መውሰዱን ማዕሬብም ሌሎች ጋዜጦችም ዘግቧል። ማዕሬብ፣ ሀሬጽና የዲዮት አህሮኖት ጋዜጦች ዛሬ ካቀረቧቸው ዘገባዎች መካከል አንዱ የኢራን የኒውክሌር እቅድን ጉዳይ ነው። ጠቅላይ ሚኒስትር ናታንያሁና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጉዳዩ ሰሞኑን እንደተነጋገሩና ውይይቱ ውጥረት የተሞላበት እንደነበር ማዕሬብ ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጋዛው ሰርጥ ጦርነት መቆም ሀገራቸው ከኢራን ጋር እያካሄደች ላለው ውይይት ያግዛል፣ ያም ሆኖ እስራኤል ኢራንን እንድታጠቃ ከአሜሪካ አዎንታዊ ድጋፍ ለጊዜው የለም በማለት ትራምፕ ተናግረዋል ተብሏል። ናታንያሁ በበኩላቸው ኢራኖች እየተጫወቱባችሁ ነው፣ ጊዜ ለመውሰድ የሚያደርጉት ጥረት ነው ማለታቸው ተገልጿል። እስራኤል ኢራንን እንድታጠቃ አሜሪካ ለጊዜው ፈቃደኝነቷን ባታሳይም እስራኤል ኢራንን ለማጥቃት ሰፊ ዝግጅት እያደረገች ነው ተብሏል። እስራኤል በኢራን ላይ ለመውሰድ ያቀደቻቸው 2 አይነት ወታደራዊ እርምጃዎች ናቸው። አንደኛው ከአሜሪካ ጋር በመተባበር ሲሆን ይህ ካልተሳካ ደግሞ እስራኤል ብቻዋን የኢራንን የኒውክሌር ተቋማት የማጥቃት ፍላጎት እንዳላትና ለዚህም ዝግጅት እያደረገች እንደሆነ የኢዲዮት አህሮኖት ጋዜጣ በሰፊው ዘግቦ ለአንባቢያን አቅርቧል። ማዕሬብ በበኩሉ በኢራን የኒውክሌር ጉዳይ አሜሪካና ኢራን እየተነጋገሩ ቢሆንም ዛቻው ደግሞ ጎን ለጎን ቀጥሏል። ሁለቱ ሀገራት እያካሄዱ ያለው ውይይት ውድቅ ከሆነ አሜሪካ በኢራን ላይ ስለምትወስደው ወታደራዊ እርምጃ የአሜሪካ ማዕከላዊ ጦር አዛዥ እቅዳቸውን ለሀገሪቱ መንግስት ማቅረባቸውን ማዕሬብ ዘግቧል። ትራምፕና ናታንያሁ ስለ ኢራን የኒውክሌር እቅድ በነበራቸው ውይይት እስራኤል በአሁኑ ወቅት ኢራንን እንድታጠቃ ከአሜሪካ አዎንታዊ ድጋፍ የለም ማለታቸውንም ማዕሬብ በተጨማሪ ዘግቧል። የሀሬጽ ጋዜጣም በተመሳሳይ ሁኔታ የኢራንን የኒውክሌር ጉዳይና የትራምፕና ናታንያሁን ውይይት ዘግቧል።
ሌላው በሐሬጽም ሆነ ሌሎች ጋዜጦች የቀረበው ዘገባ የሰሜን እስራኤል ነዋሪዎችን ወደ ቤታቸው በተለይ በጦርነቱ የተፈናቀሉትን በመመለሱና በጦርነቱ የተጎዱትን አስፈላጊውን እርዳታ በማቅረቡ ዙሪያ የእስራኤል መንግስት ውድቀት ማሳየቱን የመንግስት መስሪያ ቤቶች ዋና ተቆጣጣሪ ትናንት በሪፖርታቸው መግለጻቸው ነው። መንግስት በጦርነት የተጎዱ የሰሜን እስራኤል ነዋሪዎችን ለማገዝ ውሳኔዎችን ያስተላለፈ ቢሆንም ውሳኔዎች ተግባር ላይ አልዋሉም። በዚህም ውድቀት ታይቷል ብሏል የመንግስት መስሪያ ቤቶች ተቆጣጣሪ ድርጅት በትላንት ሪፖርቱ። ለሰሜን እስራኤል ነዋሪዎች መልሶ መቋቋም በገንዘብ ሚኒስቴር ጽሕፈት ቤት ስር ኃላፊነት ያላቸው ዜባልኪን በጦርነቱ የተጎዱ የሰሜን እስራኤል ነዋሪዎችን መልሶ ለማቋቋም መንግስት ያስተላለፋቸውን ውሳኔዎች በቶሎ ተፈጻሚ ማድረግ ያስፈልጋል፣ ይህም እንዲሆን እየሰራን ነው የሚል ምላሽ መስጠታቸውን የሐሬጽ ጋዜጣ ጨምሮ ዘግቧል። ማዕሪብ በዛሬ ዘገባው ካቀረባቸው ጉዳዮች መካከል እስራኤልን እየጎበኙ ያሉት የአርጀንቲናው ፕሬዝዳንት ሃቬር ሚሌይ የዛሬ በክኔሴት ተገኝተው ታሪካዊ ንግግር ያደርጋሉ ተብሎ ይጠበቃል። ትላንት በኮቴል አማረቢ ጉብኝት ሲያደርጉ የሚያሳይ ፎቶግራፍ ማዕሪብ ከዘገባው ጋር አያይዞ አቅርቧል። የአርጀንቲናው ፕሬዝዳንት እስራኤል ወዳጅ ናቸው። በእስራኤልና አርጀንቲና መካከል ከ1960 ዓ.ም ወዲህ የቀጥታ አየር በረራ እንዲካሄድም ስምምነት መደረሱን ጋዜጣው ጨምሮ ዘግቧል። ሌላው ካናዳ የአሜሪካ 51ኛ ግዛት ከመሆን ይልቅ ከአውሮፓ ህብረት ጋር አባል እንድትሆን አንድ የአውሮፓ ፓርላማ አባል ጥረት መጀመራቸውን ሐሬጽ ዘግቧል። እንደሚታወቀው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ካናዳን የግዛታቸው አንድ አካል የማድረግ ፍላጎት እንዳላቸው ስልጣን በያዙበት አካባቢ መናገራቸው ይታወሳል። ይህንም ካናዳ በፍጹም በጣም የተቃወመችው መሆኑም ተጨምሮ ተገልጿል። የተከበራችሁ አድማጮቻችን የዛሬ ጋዜጦች ካቀረቧቸው በርካታ ዘገባዎች መካከል ዋና ዋና ናቸው ያልናቸው ዘገባዎች ይህን ይመስላሉ። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ወቅታዊ ዘገባ እናቀርባለን። ወርቅነሽ እንዴት አደርሽ? በድጋሚ እግዚአብሔር ይመስገን። እንዴት ነህ? ደህና ነኝ። እንግዲህ የእስራኤል ፖለቲካ ልክ እንደ በጋው ወቅት እየተሟሟቀ ነው። እንዴት ነው ከፍ ያለበት? ዛሬ በጣም ቴምፕሬቸሩ የጨመረበት ሁኔታ ነው። ፖለቲካው አስቸጋሪ ነው። እንደው ጦርነቱ እንኳን ተጽዕኖ አላደረገበትም። እንዳልከው ዛሬ ሮብ ያው ክነሴቱ እንዲበተን በክነሴቱ ምልዓተ ጉባኤ ይካሄዳል። የመጀመሪያ ድምጽ ይሰጣል ተብሏል። ሁኔታውን ለማስቆም ጥረት እየተደረገ እንደሆነ በተለይ ጠቅላይ ሚኒስትሩ የጥምር መንግስቱ አባላት ጥረት እያደረጉ እንደሆነ ነው የሚገለጸው። አሁንም ድረስ እንዲህ ለሚቀጥለው ሳምንት ወይም ወደ ሌላ ጊዜ እንዲገፋ ዛሬ የሚካሄደው የድምጽ አሰጣጥ ሂደትና ያው እንደሚታወቀው እንግዲህ የአረዲ ፓርቲዎች ናቸው ድጋፍ ያደርጋሉ ክነሴቱ እንዲበተን። ያው በሚቀርበው ሀሳብ ላይ የድጋፍ ድምጽ ይሰጣሉ ተብሎ የሚሰጋው እነሱም አስታውቀዋል እንደሚደግፉ። እነሱ አሁን በተወሰነ ደረጃ ፓርቲዎች የመከፋፈል ሁኔታ እየታየ ነው። የተወሰኑት እንደሚደግፉ፣ የተወሰኑት ደግሞ እንደሚቃወሙ፣ እነሱ በእነሱም አልተግባቡም። ያው መከፋፈል እየታየ እንደሆነ በፓርቲዎች መካከል እየተገለጸ ነው። የሻስ ፓርቲ ህጉን የሚቃወም መሆኑ ታውቋል። ሌሎች ግን የደጌላ ቶራ እና ሌሎች የሀረዲ ፓርቲዎች ግን አሁንም ድረስ ስምምነት ከሌለ በሆካግዩስ እንግዲህ የዘመቻ ህጉ አይደል ሁሉ ጉድ ያመጣ በዚህ ህግ ዙሪያ ስምምነት ከሌለ እንደግፋለን፣ የክነሴቱ እንዲበተን እንደግፋለን ማለታቸው ታውቋል። ምናልባት እንግዲህ ወደሚቀጥለው ሳምንት ከተገፋ ዛሬ የሚካሄደው ጉባኤ እስከዛ ድረስ ጠቅላይ ሚኒስትሩ ከፍተኛ ጥረት ሁሉን ኃይላቸውን በመጠቀም ከፍተኛ ጥረት እያደረጉ እንደሆነ ነው የሚነገረው ሁኔታውን ለማስቆም። አሁን እንግዲህ የአረዲም ፓርቲዎች እነሱ ኦሪት ነው መሳሪያችን ነው ጦርነታችንም በጸሎት ነው በሚሉት በአንድ በኩል በአቋማቸው ልክ ነው ማለት ይቻላል። በሌላ በኩል ደግሞ ሀገሪቱ ካለችበት ነባራዊ ሁኔታ አሁን የመከላከያ ሰራዊቱ 10,000 ተዋጊ ወታደሮች እንደሚያስፈልጉት ነው እየገለጸ ያለና እነዛን 10,000 የሚሆኑ ተዋጊ ወታደሮች ለማምጣት ደግሞ እንግዲህ ሌላውን የማህበረሰብ ክፍል ሁሉ እኩል ማዝመት አለበትና በአንድ በኩል ሌላው የማህበረሰብ ክፍል
ይዘምታል ተገዶ። በሌላ በኩል ደግሞ እነሱ ጸሎት ብቻ ነው ስራችን የሚሉበት ተቀባይነት የለበትም እያሉ የሚሉ አካላት አሉ። ራሱ በጥምር መንግስቱ ያሉ በሊኩድ ፓርቲም ያሉ በፊት በነበረው ዘመቻ ህግ አንሄድም ለውጥ መምጣት አለበት የሚሉ አሉና ይሄ እንደው ጠቅላይ ሚኒስትር ናታንያሁ እስካሁን ያደረጉት ጥረት እርግጥ እስካሁን ብዙ ውጤት እንዳመጣ አልተነገረም፣ ግን ጥረታቸው እንደቀጠሉ ነው። ዛሬ እስከ መጨረሻው ይሳካላቸው ይሆን? ሁሉ አሳምነው የዘመቻ ህጉ ያመጣውን የፖለቲካ ቀውስ አስታራቂ ሀሳብ ያመጡለት ይሆን ወይ? ይሄ እንግዲህ የዘመቻ ህጉ ቋሚ የሆነ መፍትሄ የሚያስፈልገው ጉዳይ ነው። ምክንያቱም ለረጅም ጊዜ በፖለቲካው ላይ ቀውስ እየፈጠረ እንደሆነ እናውቃለን። ናታንያሁ ግን ችግሩ ሊፈቱ ይችላሉ፣ ምናልባት ሊሳካላቸው ይችላል። ምክንያቱም አሁን ከዩሊ ኤድልሽታይን ጋር መግባባት እንደታየ ተገልጿል። እሳቸው አሁን የሀረዲ ማህበረሰብ በግል ወደ መከላከያ ሰራዊቱ ካልዘመቱ በግል ማዕቀብ ይጣልባቸው፣ መንጃ ፍቃድ እንዳያወጡ፣ ወደ ውጭ ሀገር እንዳይሄዱ እና ሌሎችም መንግስት የሚያደርግላቸው ድጋፍ በግል የገንዘብ ድጋፍ ያው እንደሚደረግ ይታወቃል። ያ እንዲቋረጥ የሚል ሀሳብ ነው ያቀረቡት። ግን አሁን ከጠቅላይ ሚኒስትሩ ጋር ትናንት ምሽት በነበራቸው ውይይት እኔ በሀሳቤ ብጸናም እንደ ሀሳቤ ያቀረቡት ሀሳብ እንዳለ እንዲኖር ብፈልግም ግን በቀጥታ አይጀመርም፣ በሂደት የልምምድ ጊዜ እንዲሰጣቸውና ሁኔታው ቀስ ብሎ በሂደት ደረጃ በደረጃ እንዲጀምሩ በማለት የመስማማት ሁኔታ እንዳሳዩ ተገልጿል። ያው ስምምነት ላይ ለመድረስና ችግሩን ለመፍታት ምናልባት እንግዲህ እንዲህ አይነት ነገሮች የሀረዲ ማህበረሰብን የሚወክሉ ፓርቲዎች ደግሞ እርስ በርሳቸው ከተከፋፈሉና ግማሹ ከደገፈ ግማሹ ከተቃወመ ምናልባት መንግስት አብዛኛው የድጋፍ ድምጽም ሊያገኝ ይችል ይሆናል መንግስት እንዲቀጥልና ችግሩ በአንድ በሌላ መንገድ ሊፈታ ይችላል። እንግዲህ ጥረት እየተደረገ ነው የሚታወቀው። ግን ሊፈታ ወይም ደግሞ መንግስት ሊበተንም ሊባል ይችላል። መንግስት ሊበተንም ሊችል ይችላል። ያልተጠበቀ ነገር 50-50 እንስጠውና ያለው ሁኔታ መንግስት ሊቀጥል ይችላል፣ ሊበተን ይችላል። ስለዚህ ምሽት ጀምሮ በሚደረገው ጉባኤ ምናልባት ሌሊቱን ድምጽ ሊሰጥ ይችላል፣ እናየዋለን የሚሆነውን። ግን በዚህ የጦርነቱ እስራኤል እንግዲህ ከአንድ አመት ከ8 ወራት በላይ እየተዋጋች ባለችበት ጊዜ ሀማስ ድርጅት በሙሉ ባልተደመሰሰበት ወቅት የተጠለፉ 55 ዜጎች ባልተመለሱበት ወቅት ወደ ጦርነት መሄዱ ሌላ ጉዳት አያመጣም ወይ? ወደ ምርጫ መሄዱ ይሄ ለነገሩ ወደ ምርጫ መሄዱም ሌላ ጦርነት ነው። ልክ ነህ። ጦርነቱን ትቶ እንግዲህ ህዝብ ጋር ያው ህዝቡ እንዲደግፍ ይሄን ፓርቲ እንዲመርጥ ይሄ እንዲ ነው እርስ በርስ ያው እንግዲህ ራሱን የቻለ ጦርነት ነው። የምርጫው ሂደትም በእርግጥም ችግር ሊያመጣ ይችላል። እንግዲህ መንግስት የራሱን ፓርቲ ለማስመረጥ የሚያደርገው ጥረት አለ፣ ጦርነቱን ለመምራት የሚደረግ ጥረት አለና እንግዲህ የሀሳብ መከፋፈል ምናልባት አንዱ ነገር ላይ ትኩረት አለመስጠት ሊኖር ይችላል። በተለይ ደግሞ የተጠለፉ ዜጎችን ለማስመለስ የሚደረገው ሂደት ሙሉ ጊዜን የሚጠይቅ ጉዳይ ነው። ተጽዕኖ ይፈጥራል። እንደው ግን ምናልባት ወደዚህ ላይገቡ ይችላሉ። በእርግጥ አሁን ባለው ሁኔታ የሀዱታ ቶራ ደጌላ ቶራና የተወሰኑ ፓርቲዎች እንደሚደግፉ ሻስ ብቻ ነው ህጉን እንደማይደግፍ አሳወቀ የተባለው። ግን መግባባት ላይ ከተደረሰ በተለይ ወደሚቀጥለው ሳምንት ከተገፋ ድምጽ የመስጠት ሁኔታው ስምምነት ላይ ሊደረስ ይችላል። ችግሩ ሊፈታ ይሆናል። መንግስት ያው እንደጸና ይኖራል የሚል ሀሳብ ነው ያለ እንጂ ችግር በእርግጥም ይፈጥራል ወደ ምርጫ ከተካሄደ። ሌላው ለመካከለኛው ምስራቅ ውጥረት በተለይ ደግሞ ለእስራኤል ሰላምና ደህንነት ብዙ እንቅፋት የሆነችው ኢራን ከአሜሪካ ጋር የምታካሄደው የኒውክሌር ውይይት እስካሁንም ብዙ ውጤት እንዳላመጣ፣ አሁንም ወታደራዊ እርምጃዎች ራሱ እንደ አማራጭ እየተቀመጡበት ያለው ሁኔታ አለና ዶናልድ ትራምፕ ደግሞ እስራኤልን ለጊዜው በኢራን ላይ እርምጃ ተወስጅም ያሉበት ሁኔታ ከናታንያሁ ጋር ሲነጋገሩ ተደምጧል የሚባል ነገር በይፋ እየተነገረ ነው። እና የኢራን ጉዳይ በምን መልኩ ልባት ሊያገኝ ይችላል? እንደው ባለው አማራጭ አሁን የኢራን ጉዳይ አስቸጋሪ ነው። እርግጠኛ በሆነ ሁኔታ ልባት ያገኛል ብሎ መናገር ይከብዳል። ምክንያቱም ኢራን እንግዲህ ውጭ የምታደርገው ነገር ሌላ ነው በድርድሩ፣ ግን ውስጥ ለውስጥ ደግሞ የኒውክሌር ፕሮግራሟን እያፋጠነች እንደሆነ ነው የሚነገረውና ምናልባትም ጊዜ እንዲራዘምላት እንደው የጊዜ ጉዳይ ነው አጋጣሚውን የምትጠቀምበት ከአሜሪካ ጋር የሚካሄደውን ድርድር እንጂ እውነት የኒውክሌር ፕሮግራሟን ለማቆም ሀሳብ እንደሌላት ነው የሚነገረው። አንዳንዴም የኢራን መሪዎችን እናያለን በእኛ ሀገር እንትን ማን ይወስናል እንቀጥላለን በያዝ ነው እያሉ በይፋ ይናገራሉ። ሌላ ጊዜ ደግሞ ያው ከአሜሪካ ጋር በሚካሄዱ ድርድሩን የተቀበሉ መስለው ይቀጥላሉና ትራምፕ እንደሚሉት እንግዲህ የአሜሪካ መንግስት አቋምም አስቸጋሪ የሆነበት ሁኔታ እየታየ ነው። አሁን ኢራኖች ድርድር ይችላሉ፣ ግን
አቋማቸው አንዳንዴ ከባድ ናቸው። ትራምፕ እንደሚሉት ከባድ ናቸው እንደ አሰቡት እስካሁን እንግዲህ በቅርብ ሰዓታት በሚወጡ መረጃዎች አስቸጋሪ ነው። ተስፋ ቆርጫለሁ። ኢራን ሰሞኑን ከነበራት አቋም አንጻር አሁን አቋሟን በጣም ያጠናከረችና ምናልባት እንግዲህ ኡራኒየም በማብላላት ሂደቷ የምትገፋበት አይነት አዝማሚያ እንዳለም ይናገራሉ። በሌላ ዜና ደግሞ ትናንት ምሽት በወጡ መረጃዎች ናታንያሁ እንደውም ይሄ ጦርነት ዛቻህን አቆም እንዳሉ ናታንያሁን በኢራን ላይ ጥቃት አደርሳለሁ የምትለው ነገር እኛ ድርድር ላይ ለመድረስ በምናካሄደው ሂደት እገዛ አያደርግንም አይረዳንም እና ያው አዛንም ሌሊቱን ባስተላለፉት መልእክት ባዛ ላይ የሚካሄደውን ጦርነት በቃችሁ ከዚህ በኋላ ለምንድነው ጦርነት የምትቀጥሉ በማለት ለናታንያሁ መልእክት እንዳስተላለፉ ይገለጻል። ዞሮ ዞሮ ግን ከኢራን ጋር እውነት እንደው በድርድር እንደው ዝም ብሎ ይስሙላ ካልሆነ በድርድር ይህን ችግር ለመፍታት ይቻላል ብሎ መገመት ይከብዳል። ከዚህ ጋር በተያያዘ ኢራን እንደውም ካሁን በፊት ሲባል የነበረው ኢራን እንደው ጊዜ ለመውሰድ እንጂ እውነት ከአሜሪካ ጋር እስከ ስምምነት ላትደርስ ትችላለች የሚሉ ዘገባዎች ሲቀርቡ ነበር በብዛትና ከመጀመሪያ አካባቢ የእስራኤልም አቋም እንደዛ አይነት ነው። ኢራን በትክክል ከአሜሪካ ጋር ከዚህ በኒውክሌር ጉዳይ ከስምምነት አትደርስም ጊዜ ለመውሰድ ነው የምትልበትን ሁኔታ አድምጠናልና ልክ እንደ ሰሜን ኮሪያ ጊዜ ወስዳ የኒውክሌር ጦር መሳሪያ ባለቤት ትሆናለች የሚል ስጋት በእስራኤል በኩል የተከሰተበት ሁኔታ አለና አሁን እስራኤል እንደው ብቻዋንም ከአሜሪካም ጋር ተጣምራ እርምጃ ብትወስድ ሙሉ በሙሉ የኢራን ኒውክሌር ፕሮግራም ማስቀረት ትችላለች ወይ? በእስራኤል በኩል በእርግጥ እንግዲህ ይሄ ነገር ትኩረት ሰጥታ እስራኤል እየተንቀሳቀሰችበት እንደሆነ ዝግጅት ፕሮግራም እንዳለ ነው የሚነገረው። ግን አሜሪካም ዞሮ የጊዜ ጉዳይ እንጂ ሁኔታውን የምትቃወም አይመስልም። በእርግጥ በአሜሪካና በኢራን መካከል ስምምነት ላይ ለመድረስ በጣም ብዙ ማያግባቡና አስቸጋሪ የሆኑ ነገሮች እንዳሉ ይነገራል። እንደሚታወቀው በምርጫ ቅስቀሳ ወቅት በትራምፕ ላይ የተደረገው የመግደል ሙከራ በኢራን የተቀናበረ እንደሆነ ይነገራል። ኢራን አሜሪካን ልታምናት አትችልም ይባላል በጭራሽ ከነበረው እንግዲህ ሁኔታ አንጻር እና የሁሉ ነገር እያለ እንዲሁ እንደው በውይይት የኒውክሌር ጦር መሳሪያዋን ለኢራን እንግዲህ የኒውክሌር ጦር ግንባታዋ ምን ያህል የሞት ሽረት ትግል እንደሆነ ይታወቃል ላትተው ትችላለች ነው የሚባለው እና እንዲሁ የይስሙላ ስምምነት ላይ ደረስን ለማለት ስምምነት ካልተደረገ በስተቀር ሁኔታው አስቸጋሪ እንደሆነ ነው የሚነገረው። አሜሪካ ደግሞ በምን ታውቃለች በምን ሂደት ምን ያህል ጥልቅ ልትገባ ትችላለች የኢራን የኒውክሌር ፕሮግራም በእውነትም መቋረጥ መቻሉንና ነገሩ አስቸጋሪ እንደሆነ በእስራኤል በኩል በግልጽ እየተነገረ ነው። የእስራኤል መሪዎች ኢራን ጊዜ የምትወስድበት ሆን ብላ እንዲሁም አሁን የድርድር ጊዜ ለኢራን እየጠቀመ እንደሆነ ነው የሚነገር የኒውክሌር ፕሮግራሟን ለማፋጠን ከቻይናም እንግዲህ መጠቀሚያ መገጣጠሚያ መሳሪያዎችን እያስገባች እንደሆነ ይነገራል ሰሞኑንና ነገሩ አስቸጋሪ ነው። ምናልባት ዞሮ ስምምነት ላይ ይደረሳል የሚለው ነገር እንዳልከው እርግጠኛ ሆኖ መናገር አይቻልም። ማንኛውም ጊዜ የሚወስድ ነው እናየዋለን። ሌላው በአሜሪካ እንግዲህ አዲሱ የትራምፕ አስተዳደር አንዳንዴ የሚወስዳቸው እርምጃዎች በሀገሪቱም ሆነ ሌላ አካባቢ እንደው ተቃውሞን እያስከተለበት ነው እና አሁን በአሜሪካ የሚኖሩ በህገወጥ መልኩ የውጭ ሀገር ዜጎችን በተለይ በሎስ አንጀለስ እና አካባቢዋ ያሉትን ለማባረር የተያዘው እቅድ ከፍተኛ የሆነ ህዝባዊ አመፅንም ያስከተለበት ሁኔታ አለና የትራምፕ አስተዳደር እርምጃዎች ሲወስድ ወይም ደግሞ ሌሎች ግዛቶችም እርምጃዎችን ሲወስዱ አሁን የተጠኑ አይደሉም እና በአንድ ጊዜ በቃ ሁሉን ነገር ተግባራዊ ለማድረግ የሚያደርጉት ጥረት ዋጋ አያስከፍልም ወይ? በአሜሪካ አሁን ልክ ነህ አሁን ያልከው ነገር ነው እየተባለ ያለው ዋጋ የሚያስከፍል እርምጃ እየወሰዱ ነው ትራምፕ። ምክንያቱም እንግዲህ በሎስ አንጀለስ ያለው የተቃውሞ ስብሰባ የስደተኞች ከአሜሪካ እንዲወጡ መደረጉን በመቃወም ነው። የትራምፕ መንግስት ደግሞ አንዱ ዓላማቸው ስደተኞችን ከሀገር ማስወጣት ነው እና በርካታ በጣም ከባድ የሆነ በርካታ ህዝብ የተሳተፈበት የተቃውሞ ሰልፍ እየተካሄደ ነው የሚነገረው። ይህን በመጠቀም ምንድነው የሌባ ግርግር የገበያ ግርግር ለሌባ ይመቻል ይባላል። በሎስ አንጀለስ አሁን ዘረፋዎች እየተካሄዱ የወንጀል ስራ እየተፈጸመ እንደሆነ ነው የሚነገረውና ይህን ለማስቆም ደግሞ የጊዜ ገደብ ሌሊት ላይ እንቅስቃሴ እንዳይኖር በተለያዩ ቦታዎች የጊዜ ገደብ ተጥሏል። ይሄም እንግዲህ የከተማዋን እንቅስቃሴ ላይ ተጽዕኖ እንደፈጠረ እየተነገረ ነው። የትራምፕ ውሳኔ ምንድነው አሁን በሎስ
የሎስ አንጀለስ ጎዳናዎች የምሽማራ ግቡል ወሰን ጠባቂ ሰራዊት እንዳሰለፉ ሊወጣ እንዳደረጉ ነውና የገለጹ። ይሄ ደግሞ የባሰ እንግዲህ አካባቢውን ሰላም እንዳደፈረሰና በአካባቢው ስጋት እንደፈጠረ እየተነገረ ነው። በተለይ በዲሞክራሲ ፓርቲ አባላት በኩል ትራምፕ ሎስ አንጀለስን ላይ እንግዲህ ሰራዊት በማሰለፍ ከታላቅ ቀውስ ፈጠሩ በማለት እየተቹ ነው ያለና ሎስ አንጀለስ አሁን በዚህ ሁኔታ ነው ያለችው። እንግዲህ የብሔራዊ ዘብ ማምጣቱ ከግዛቶች አቅም በላይ ነው ማለት ይቻላል። ሌላው እንደው በመጨረሻ ባጭሩ የተጠለፉ ዜጎችን ለማስመለስ አሁን ካታር እንደ አዲስ ሀሳብ አምጥታለችና ይህም ግስጋሴ ታየበት ነው በሚል ናታንያሁ የገለጹበትን ሁኔታ እየሰማን ነው። ነገም የካቢኔ ሚኒስትሮች ስብሰባ ያደርጋሉ የሚለው እንደው ውጤታማ ሊሆን ይችላል ወይ? ናታንያሁ እንግዲህ ትናንት ምሽት ጀምሮ የነገር አዲስ በዚህ በድርድሩ ግስጋሴ እየታየ ነው የሚል ሀሳብ አለ። በተወሰኑ ነጥቦች ላይ ግስጋሴ ታይቷል። በድርድሩ ላይ በቀረቡ ነጥቦች ላይ ትናንት ምሽት የሚመለከታቸውን አካላት ሰብስበው ጠቅላይ ሚኒስትሩ ያለበትን ሁኔታ የድርድሩ ሂደት አሳውቀዋል። እንግዲህ አይታወቅም። የድርድሩ ጉዳይ አስቸጋሪ ነው። እንደ ኢራን የኒውክሌር ጦር መሳሪያ ግንባታ ማለት ነው። በእርግጠኝነት ዛሬ ስምምነት ላይ ይደረሳል፣ ዛሬ እንዲሆን ይባላል፣ ግን ሳይሆን ስለሚቀር ያው ውለን አድረን የምናየው ነው። እንደው ይፋ ሲሆን የተጠለፉ ዜጎች ሲለቀቁ ነው እርግጠኛ የምንሆን በዚህ ርዕሰ ጉዳይ ላይ እስራኤልን መሬት ሲነኩ። እንግዲህ እስኪ ይሄ ደግሞ የመጨረሻ ሆኖ ተሳክቶ እንየው። እናመሰግናለን ወርቅነሽ።